እሺ ከሷ ጋር ተለያዩ። ከዛ ምሮ የምፈልገው ከሩታ ጋር እንድትወጣለህ ጀመረ። አንተ መሆንም ያለብህ የሚመጥንም ወደፊትም ህይወት ካሪፍ የሚሆነው ከሩታ ጋር ስትሆን ብቻ ነው። አለቀ። ከሄርሜላ ጋር ስትሆን ህይወት ድጋሚ ነው የሚበጠበጠው። እኔና ሩታ በዚህ ልክ ተጋጭተን በዚህ ልክ የማይሆን ነገር ውስጥ ገብተን ቤተሰብ ከቤተሰብ ተጋጭቶ ይሄ ሁሉ መቃቃር ኖሮ አሁን ነገ ከነገ ወዲያ አብረን የምንኖር ይመስላል? እና እሷ በሰላም የምንኖር ይመስላል? ሁልጊዜ እሷን ባየኋት ቁጥር እነዛ ትውስታዎች ነው የሚመጡብኝ። እንዴ ይሄንን ነገር አንደርስታንድ ማድረግ ለምን አቃተ? ከኔ ጋር መጋጨቱ መጣላቱ ለምን አስፈለገ? እንዴ ይሄንን ነገር እኮ አይተህ እንኳን ሊገባ ይገባል። እንዴ እንዴት ብዬ ነው አሁን አብሬያት የምኖረው? እንዴት ነው አንድ ቤት ውስጥ አብረን የምንሆነው? ይሄ ሁሉ ነገር ከተፈጠረ በኋላ እንዴ ከዛ በፊት ቢሆን ችግር የለውም። አሁን ግን የማይሆን ነገር ላይ ነው እየለፋ ያለው፣ ጊዜንም እያጠፋ ያለው የማይሆን ነገር ላይ ነው። አይ አሁንም መስተካከል ይችላል። ያንተን ክፉነትም መቼም ቢሆን አልፈልግም። የፈለገ ነገር ቢሆን ማለት ነው አንተ ወድቀህ እንዳይክ አልፈልግም። እንዴ ነገ ከነገ ወዲያ እኮ የሆነ ነገር ብትቸገር የሆነ ነገር ቢገጥም ቀድሜ የምደርሰው እኔ ነኝ። ወይንም ሩታ ወይ ዳኒ ወይ የሆነ ሰው አይደለም ቀድሞ የሚደርስልህ፣ እኔ ነኝ ቀድሜ ልደርስልህ የምችለው። ለምን? ወንድሜ ስለሆንክ ማለት ነው። በምንም በማንም የማልቀይር ወንድሜ ነህ። ብዙ ነገር አብረን አሳልፈናል። ከልጅነታችን ጀምሮ አብረን ብዙ ነገሮች አሳልፈን የመጣ ነው እዚህ የደረስነው ማለት ነው። ብዙ ነገሮችም እየተደራረግን ነበር እኔም አንተም። እኔ ደግሞ በተለይ ያው የታላቅነት ክብር ወይም ነው የታላቅነት ቦታ ሳልሰጠ ብዙ ነገር እያልኩ ነበር፣ ብዙ ነገርም እያደረኩ ነበር። እንደ ታላቂ ሳይሆን እንደ ታናሽ አይቼ ብዙ ነገር እያልኩ ነበር፣ ወይም ደግሞ እንደ ኩያዬ አይቼ ብዙ ነገር እያልኩ ነበር። የታላቅነትን ክብርን ቦታውንም አልሰጠኸው። የታላቅነት ክብር ስላላሳየሁህ ለዛም በጣም ይቅርታ ማለት ፈልጋለሁ። ሰላም ሰላም ሰላም፣ ወደና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ቤተሰቦች ዛሬም ተመልሼላችሁ ወደ እናንተ መጥቻለሁ። ያው ትናንትና አንዳንድ ነገሮች እየተፈጠሩ ነበር እኔና ሩታ በመሆን ዴቭንም አብርሽንም ቡዜንም አግኝተናቸው ለማውራት ሞክረን ነበር። ያው ትንሽ ያለመግባባት ነገር ተፈጥሮ ተለያይተናል። ያው ሁሉም ሰው በየራሱ መንገድ ትክክል ነው ብዬ አስባለሁ። እኔም ሩታም በራሳችን መንገድ ትክክል ነን። ምክንያቱም የተደረገብን ነገር አለ። ማንም ሰው እኛ የተደረገበት ነገር ቢደረግበት ማንም ሰው ዝም አይልም። አንዳንዴ እንደ ራሳችን ሆነን እናውራ፣ ለመፍረድ ሳይሆን እኛ በቦታው ውስጥ ብንሆን ብላችሁ ማውራት ይሻላልና ብቻ ብዙም ዛሬ ላወራ አልመጣሁኝም። ያው ነገሩን ዛሬ ለማብረድና እስቲ ትናንትናም እያልኩ ነበር አንዳንድ ነገሮች ካልለቀቅናቸው አይለቁንም እና ነገራቶችን ለማብረድ ነው ዛሬ ወደ እናንተ የመጣሁትና አብርሽን ጠርቼዋለሁ። ያው ትናንትና ይቅርታ ጠይቆኛል። ይቅርታ የጠየቀኝ ያው ስላሳሰረኝ ነው። ዛሬም ደግሞ በድጋሚ እኔም ይቅርታ መጠየቅ ፈልጋለሁ። ምክንያቱም ያው በል ተነሳስቼ ብዙ ነገሮችን አድርጌያለሁ። እንደ ጥፋት ሳይሆን ያው እሱን ለማናደድ ብዙ ነገራቶችን አድርጌያለሁና እሱንም ይቅርታ ልጠይቀው ነው የመጣሁት። ሌላው ደግሞ እኔ እንጃ እናንተ ሄርሜላን ወደዳችኋትም አልወደዳችኋትም እኔ ጋር ብዙም ቫልዩ የለውም። ግን ደግሞ ልጅቷን በቅርብ አታቋትም ወይም ደግሞ ያው በቪዲዮ ብቻ ነው የምታቋት። እኔ ግን በአንዳንድ ነገሮች አሁን ላይ ላውቃት ይችላል ልጅቷን። ስለዚህ ባወቅኳት ልክ ግን ስለሷ መጥፎ አመለካከት እንዲኖረኝ ነው እሷ የምታደርገውና ልጅቷም እንደዚህ እንደምታስቧትና እንደምትስቀው ቪዲዮ ላይ መታ አክት እንደምታደርገው አይነት ልጅ አይደለችም። በመጀመሪያ ደረጃ እንደዛ አይነት ልጅ ሆነ አይደለም። ቪዲዮ ላይ በጣም እያስመሰለች ነው ስራችሁ። ያው ሰው እንዲወዳትና አብርሃም እንዲወዳት ቪዲዮ ላይም አብርሃምን ስታገኘው ታስመስላለች ነው እንደምትወደው አድርጋ ታስመስላለች ነው እንጂ እኔ ነገርኳችሁ ስለ ሄርሜላ ከዛ በፊት ምንም የማውቀው ነገር የለም። በዚህ በአጭር ጊዜ ውስጥ ያወቅኩት ነገር ግን በጣም ስላችሁ ለአብርሃም እንደማትሆነው ነው በቃ የተረዳሁት። በዛም ሆነ ለአብርሃም እንደማትወደውና እንደማትፈልገውና ጥቅም ይሁን ከሱ የፈለገችው ምን ይሁን ባላቅም ምን ይሁን ፈልጋ እንደሆነ ባይገባኝም ግን አሁንም ቢሆን እየነገርኳችሁ ያለው ነገር ለአብርሃም ሄርሜላ አትሆነው፣ ለአብርሃም ሄርሜላ አትሆነው። ሌላው ደግሞ እስከዛሬም እናንተን በድያችሁ ከሆነ እናንተን አሳዝኛችሁ ከሆነ እናንተ በቃ በእኔ ተከፍታችሁ ከሆነ ሁላችሁም በጣም ይቅርታ ማለት ፈልጋለሁ። ከልቤ ነው።
ነገራቶችን ዛሬ ለማብረር የመጣሁት ለማቀጣጠል ሳይሆን እንዳልኳችሁ ከመጀመሪያው ጀምሮ ነገራቶችን ለማብረር ነው የመጣሁትና እናንተንም በጣም ይቅርታ ማለት ፈልጋለሁ። ምክንያቱም አብርሽን የምትወዱ ሰዎች አብርሃምን ሳሳዝነው አብርሃምን ሳስከፋው ያው እናንተም በጣም ተከፍታችኋል። እንዴት ወንድም ላይ እንደዚህ አይነት ነገር ታደርጋለህ ብዙ ነገር ብላችሁኛልና በዛ መሀል የተቀየማችሁ ሰዎች ካላችሁ በጣም ይቅርታ ማለት ፈልጋለሁ። ዛሬ ይቅርታ ልጠይቃችሁ ነው የመጣሁትና አብርሃም ያው አይቼዋለሁ እየመጣ ነውና እስቲ እኔ ጋር ውስጤ ጋር ያለው ነገር በሰላም በእኔና እሱ ሳንጋጭ ሌላ ነገር ሳንፈጠር በሰላም ለማውራት ነው ዛሬ የመጣሁት። ምክንያቱም እስከ ዛሬም ተጣላንም ብዙ ነገርም አደረግንም ልንደማመጥም ልንግባባም አልቻልንምና ዛሬ ግን እስቲ በስነ ስርዓት ማውራት ያለብኝ ነገር በስነ ስርዓት አውርቼው እንለያያለን ብዬ አስባለሁ እና እስቲ የሚፈጠረው ነገር ሁላችንም አብረን የምናየው ይሆናል። እሱም ደርሷልና እሺ አብርሽ እንዴት ነው? ሰላም ነው? ሁሉ ሰላም አለ እግዚአብሔር ይመስገን። ያው ካሜራ ይዤ የጠበቅኩ አንዳንድ ነገሮች ላወራክ ስለፈለኩ ነው በካሜራ የጠበቅኩ። ትላንትና ያው ትንሽ ለማውራት ሞክረን ነበር፣ ግን በመጨረሻም ሳንግባባም ተለያይተናል። ዛሬ ግን ያው በስነ ስርዓት እኔ ጋር ያለው ውስጤ ጋር ያለው ነገር ልነግርህ ነው የመጣሁት። ምንም ሳልደበቅም ሳልዋሽም ያለው ነገር መናገር ስለምፈልግ ነው ዛሬ ላገኝህ የፈለኩት። እና አብርሃም ምን አለ መሰለህ አንዳንዴ አብዝቶ ሰውንም ማመን አብዝቶ የሆነ ነገር ማድረግም ያው ጥሩ አይደለም። ምክንያቱም አሁን ጊዜ ሰውን ስታምነው ከጀርባው ብዙ ነገር ነው የሚያደርገው። እና ያው እናንተ በዚህ መሀል ግን በመጀመሪያ መናገር ፈልገው ነገር በዚህ ሁሉ መሀል እናንተ አልተስማማንም፣ ወይም ደግሞ ብዙ ነገሮችም እየተደራረግን ነበር እኔም አንተም። እኔ ደግሞ በተለይ ያው የታላቅነት ክብር ወይም ደግሞ የታላቅነት ቦታ ሳልሰጠ ብዙ ነገር እያልኩ ነበር፣ ብዙ ነገርም እያደረኩ ነበር። እንደ ታላቂ ሳይሆን እንደ ታናሽ አይቼ ብዙ ነገር እያልኩ ነበር፣ ወይም ደግሞ እንደ ኩያዬ አይቼ ብዙ ነገር እያልኩ ነበር። የታላቅነትን ክብርን ቦታውንም አልሰጠው እና ለሱም ይቅርታ ልጠይቅ ነው የመጣሁት። ለዚህም አንድ ሌላም ደግሞ ስለ ሄርሜላ ላወራክ ነው የመጣሁት። ያው ይሄ የመጨረሻ እንትን ነው። ስለ ያው አንተ መውሰድ ያለብህ ነገር መውሰድ ስላለ እኔ እነግርሃለሁ፣ የራስ ፍላጎት ነው። ከዛ እንደላቀው እንጨቃጨቅም ሆነ ሌላም ነገርም አልመጡም። በመጀመሪያ ደረጃ ወደ ሄርሜላ ጉዳይ ከመግባቴ በፊት ግን አሁን ነግሬሃለሁ፣ ብዙ ነገር አድርጌያለሁ። አንተንም ለማናደድ ብዙ ነገሮችን ፈጥሬያለሁ። ያ ነገር ግን የፈጠርኩት ያው ፈልጌው ሳይሆን አንተን በምታደርገው ነገራቶችና ባሉ ነባራዊ ሁኔታዎች ነው። ግን ያ ነገር ትክክል መስሎ ስላልታየኝ ወይም ደግሞ የታላቅነት ክብር ስላላሳየውክ ለዛም በጣም ይቅርታ ማለት ፈልጋለሁ። ለሱ ነው የመጣሁትና ሌላው ደግሞ ስለ ሄርሜላ ላወራክ ነው የመጣሁት። በመጀመሪያ ደረጃ ስለ ሄርሜላ ሳውራ ከሄርሜላ ከዚህ በፊት ወይም ደግሞ እኔ በአንተ በኩል ነው ማቃት ከዛ በፊት አላቃትም። ሄርሜላ ማን ምን እንደሆነች ቤተሰቧ ምን ይሆኑ እሷ ምን ትሆን ምንም ማውቀው ነገር የለም ስለ ሄርሜላ። ግን በአንተ በኩል ብዙ ነገር አውቄያታለሁ። ልጅቷ ያው ሰሞኑም ነገር አለ፣ አንዳንዴ የማየውም ነገር አለ እና ልጅቷም ደግሞ አንዳንዴ እንደዚሁ የምትገምተውም ነገር አለ። ግን ደግሞ ያው እኔ እንደራሴ ነው ማውራክ። ያየሁትም ነገር ስላለ የተረዳሁትም ነገር ስላለ እንደራሴ ነው እያወራሁት ያለሁት። ሄርሜላ አሁንም ቢሆን ለአንተ የምትሆን ልጅ አይደለችም። በጣም ከምታስበው በላይ ስለ አንተን ትጎዳለች እንጂ አትጠቅምም። አሁንም ቢሆን እየነገርኩ ያለው ነገር አሁንም እየጎዳችህ ነው። አልታወቀም። አንተ ግን ደግሞ አሁንም አልሰማኝ ካልከኝ ወደፊትም ትጎዳለች። አንተን ከመጉዳት ወደ ኋላ አይደለም። ምናልባት አሁን ላይ እየሳቀች ነው። አንተ ጋርም ስትመጣ ትስቃለች፣ ታስመስላለች። እንደዚሁም ቪዲዮ ላይም ስትመጣ ብዙ ነገር እንድትወደድ ብዙ ነገር የምታደርገው ነገራቶች አሉ። ያ ነገር ግን ሙሉ የማስመሰል ነው። እኔን የጠራኸኝ ይቅርታ ልትጠይቀኝ ነው ወይንስ ስለ ሄርሜላ መጥፎነት ልትጠይቀኝ ነው የመጣው? አይ ስለ ሄርሜላ መጥፎነት ላወራ ሳይሆን ደምጠኝ እንደማመጥ አንተ አሁን የጠራኸኝ ስለ ይቅርታ ላጠፋቸው ነገሮች በሙሉ ይቅርታ ለመጠየቅ ከሆነ
ኢትስ ኦኬ ይቅርታ እቀበላለሁ። ግን ስለ ሄርሜላ መጥፎነት ግን ልትነግረኝ ከሆነ ለመስማት ዝግጁ አይደለም። ገባክ? ሄርሜላ አንተ ስለጠላሃት ብቻ ስሟን በማይሆን ነገር እያጠፋክ ለኔም መንገር ለቤተሰቤም መንገር ለሰዎችም መናገር አይጠበቅብም። አንተ ከጠላሃት የራስህ ነው በቃ። ገባክ? ካንተ ጋር አይደለም የምትኖረው ይችላል ነገ ህይወቷን የምትኖረው ከኔ ጋር ነው አይደለ? ስለዚህ በዚህ ጉዳይ እጅህን ማውጣት ነው መቻል ያለብህ እንዳውም ማለት ነው። ካንተ ጋር ኖራ ቢሆን ነገ ላይ አንተ አብረሃት የምትኖር ነገር ቢሆን ልክ ነህ። ካልወደድከው ሰው ጋር መኖር አትችልም። ግን ደግሞ አንተን አልነካች፣ አልደረሰችብህ፣ ቁርስህን አልበላች፣ ምሳህን አልበላች፣ ራትህን አልነካች፣ መታ አንተን የሆነ ነገር ብላ የሰደበች ነገር የለ። ዝም ብሎ ከመሬት ተነስቶ እንዴት ሰውን ትጠላለህ? ስለዚህ ሄርሜላን በክፉ አይንም እንድታያትም አልፈልግም። ስለሷ መጥፎነት ለኔም እንድትነግረኝ አልፈልግም። ለዚህ ጉዳይ ከሆነ የጠራኝ እኔ አልቀበልህም። ገባክ? በሄርሜላ ጉዳይ ምንም አይነት ነገር እንድትለኝ አልፈልግም። እንዳውም የሷን ስም አንስተህ ስለሷ መጥፎ ነገር ስትነግረኝ እኔ ባንተ ላይ እየደበረኝ ነው የሚመጣው። ስለዚህ የሷን ስም ማንሳትና ከፋት ነገርም መናገር አይጠበቅብህም። መቀበል ያለ መቀበል የራስህ ድርሻ ነው። ትጥቀመኝም፣ ትጉዳኝም፣ ትውደደኝም፣ ትጥላኝም ለኔው ነው። እኔ ነኝ በቃ። ስለዚህ በእንደዚህ አይነት ጉዳይ ደጋግመህ እየደወልክም አትጥራኝ። ለይቅርታ ከሆነ እቀበላለሁኝ። በቃ ይቅርታን መቀበል እችላለሁ። ከዛ የዘለለ ነገር ካለ ግን ተቀባይነት የለውም እኔ ጋር። አንተ ዝም ብለህ ከመሬት ተነስተህ ሄርሜላም ስለጠላሃት እኔ ልጠላት አልችልም እንዴ? ምን አድርጋለች እቺ ልጅ? ለምንድን ነው በዚህ ልክ? እስኪ ቆይ አንድ ጥያቄ ልጠይቅህ። አንተ በዚህ ልክ ሄርሜላን የጠላህበትን ምክንያት እስኪ ንገረኝ። ምን አድርጋ ነው? ጥሩ ልጅ ስላለች ነው። በምን አየህ? ምን ሆነ አይታል? አንድ ቀን እንኳን በስነ ስርዓት አብረሃት ውለሃል እንዴ ከሷ ጋር? በምሰማው በማየው ነገርም በምሰማው ምን ሰምተህባት ታውቃለህ? እቺ ልጅ ብዙ ነገር ሰምቼባታለሁ። በመስማት ደረጃ ምን የሰማው ነገር የለም። እቺ ልጅ ዝም ብለህ ያለ ምክንያት ነው የጠላት። እሺ ከሷ ጋር ተለያዩ። ከዛስ ምሮ የምትፈልገው ከሩታ ጋር እንድትሆን አለ። ጀመረ አንተ መሆንም ያለብህ የሚመጥንህም ወደፊትም ህይወት ከአሪፍ የሚሆነው ከሩታ ጋር ስትሆን ብቻ ነው። አለቀ። ከሄርሜላ ጋር ስትሆን ህይወት ድጋሚ ነው የሚበጠበጠው። ኤፍሬም አየህ፣ አሁን ችግርህ እዚህ ጋር ነው። ገባክ? አንተ እንዴት ነው የማይሆን ነገር ላይ እየታገልክ ነው ያለው? ከራስህ ጋር እየታገልክ ነው ያለው፣ ከሰዎች ጋር እየተጣላህ ነው ያለው፣ በማይሆን ነገር ላይ ማለት ነው። አሁን አንተ ሄርሜላን የጠላህበት ምክንያት ኦልሬዲ ከሩታ ጋር እንደሆን ስለምትፈልግ ብቻ ነው እንጂ ለኔ ህይወት ለነገ ደስተኛ የሚያደርገኝን ወይንም ደግሞ ለነገ የሚጠቅመኝን ነገር አይደለም እያሰብክ ያለው። ገባ? ከሩታ ጋር ሆኜ ሁሉ ጊዜ ስቃጠል አንተ አልነበርክም አይደል እንዴ? ሁሉ ነገር ሲደርስብኝ አንተ አልነበርክም ከጎን። ገባ? ዛሬ ላይ ምን አዲስ ነገር ምን ተፈጠረና ነው ከሩታ ጋር እንደሆን እፈልጋለሁ? እንደገና ደግሞ ሄርሜላን አንተ አትሆንም ምናምን የምትልበት ምክንያት ምን ተገኘ ማለት ነው? ምንም ተገኝቶ አይደለም። ሄርሜላ ስለማትወሩክ ነው። አሁንም ቢሆን ህይወትህን ነው የምትበጠብጠው እኮ። አትሆንም እያልከኝ ያለኸው ሲጀመር ከሩታ ጋር እንደሆን ስለምትፈልግ ነው አንተ እንዴ? እኔ ደግሞ ከሩታ ጋር መሆን አልችልም እንዴ? አንተ ያማል እንዴ? የተደፋ ውሃ መሬት ላይ ማፍሰስ ትችላለህ? በእጅ አፍሰህ የሆነ ዕቃ ላይ መክተት ትችላለህ? አትችልም አይደል እንዴ? እንዴ በቃ ከሷ ጋር ጨርሻለሁኝ እኔ ነገም ከነገ ይሄ ሁሉ ነገር ደግሞ እኔና ሩታ በዚህ ልክ ተጋጭተን በዚህ ልክ የማይሆን ነገር ውስጥ ገብተን ቤተሰብ ተጋጭቶ ይሄ ሁሉ መቃቃር ኖሮ አሁን ነገ ከነገ ወዲያ አብረን የምንኖር ይመስላል እና እሷ በሰላም የምንኖር ይመስላል። ሁልጊዜ እሷን ባየኋት ቁጥር እነዛ ትውስታዎች ነው የሚመጡብኝ። እንዴ ይሄንን ነገር አንደርስታንድ ማድረግ ለምን አቃተ? ከኔ ጋር መጋጨቱ መጣላቱ ለምን አስፈለገ? እንዴ ይሄንን ነገር እኮ አይተህ እንኳን ሊገባ ይገባል። እንዴት ብዬ ነው አሁን አብሬያት የምኖረው? እንዴት ነው አንድ ቤት ውስጥ አብረን የምንሆነው? ይሄ ሁሉ ነገር ከተፈጠረ በኋላ እንዴ ከዛ በፊት ቢሆን ችግር የለውም። አሁን ግን የማይሆን ነገር ላይ ነው እየለፋ ያለው፣ ጊዜንም እያጠፋ ያለው የማይሆን ነገር ላይ ነው። አይ አሁንም መስተካከል ይችላል። መስተካከል የሚችል ነገር አይደለም ኤፍሬም። ይሄ መስተካከል ቢችልም ድሮ እናስተካክለው ነበር እኮ። ግን መስተካከል የሚችል ነገር ስላልሆነ ነው እስከ ዛሬም ድረስ ዝም ያልነው አይደል እንዴ? ስለዚህ አንተ ከሩታ ጋር ካልሆንኩኝ ግዴታ ከሄርሜላ ጋር መሆን የለበትም ማለት አትችልም። ለምንድን ነው እኔን የምታስጨንቀኝ? ቤተሰቤን የምታስጨንቀው? ከኔ ጋርም አንድ ሁለት እየተባባልክ የምትጣላው ምንም አንድ ሁለት ወይስ እስከሚባል ድረስ ጠላትህ ነው ወይስ እስከሚባል ድረስ እንዴ ምን ወስደህበታል? ምን አድርገኸዋል እስከሚባል ድረስ እንዴ ሁሉ ነገር እስኪፈጠር ክፍተትን እንትን ትላለህ እንዴ? እንዴ በጣም ሼም እኮ ነው፣ በጣም ሼም ነው። አብርሃም ምን አለ መሰለህ፣ አሁንም ነገራቶች እንዲገባ ካልቻለም ከአንድ አንግል ብቻ ነው እየወሰድክ ያለው። የሰው ልጅ ማይቀየር የለም፣ ሁሉም ሰው ይቀየራል። በአንድ ወቅት የምታውቀው ሰው በሌላኛው ወቅት ሌላ ሰው ሊሆን ይችላል። አሁን ሩታ ምናልባት ሜቢ የዛን ያደረገችውን ነገር አሁንም ታደርገዋለች ማለት አይደለም።
እኔ አሁን እንደዚህ አይነት አስተሳሰብ የለኝም አሁን ላይ። ይሄ አሁን የምትላቸውን ነገሮች ደግሞ እኔ ጋር ተቀባይነት የላቸውም። በቃ ኦልሬዲ ያከተመ ጉዳይ ነው። ገባህ? ያከተመ ጉዳይ ነው። ሄርሜላ ጋር ደግሞ ስመጣለህ ሄርሜላ እኔ እስከዛሬ እኔ የበደለችኝ ያጠፋችብኝ ነገር የለም። ገባህ? ምንም ደግሞ ያየሁባት ነገር የለም። ለኔ ያልታየ ነገር ደግሞ ለአንተ ሊታይ አይችልም። ከየትም ሊመጣና ሊታይ አይችልም። እንዴ ምን ሆነ አለኝ። አስብ እንጂ ነገሮችን አገናዝብ እንጂ ነገሮች በአንድ መንገድ ብቻ አይደለም መመራት ያለበት። ዛሬ ላይ እነሱ የሆነ ነገር ስላሉ ዳኒና ሩታ የሆነ ነገሮች ስለመከሩ ምናምን ከኔ ጎን ከመሆን ይልቅ ከነሱ ጎን መሆን አልነበረብን። እኔ ማንም ስለመከረኝ ከማንም ጎን አልሆንኩም። በራሴ ሆነ ከዚህ በላይ እንዴት ሆናለህ? ብዙ ነገር ሆናል። ከኔ ጋር መሆን ሲገባ ከወንድም ጎን መሆን ሲገባ እነሱን ነው ተቀባይነት እንትን እያልክ የነበረው አይደል እንዴ? ከዛ በፊት ለምን እንወሻሻለን? ግን ደግሞ ምንም ቢሆን ምንም እኔ ወንድም ነኝ። ማስቀደም ካለብህ እኔ ነበር ማስቀደም የነበረብህ። እንጂ አብርሃም እንደዚህ አይነት ጉዳይ ከሆነ የቀራኝ ፍሬም እኔ አሁን ምንም ልልህም አልችልም፣ መቀበልም አልችልም። ያንተንም ፍላጎት ደግሞ ማስኬድ አልችልም። እንዴት ብዬ ላስኬድ ያንተን ፍላጎት? ምናልባት ለኔ አስበህ ምናምን ሊሆን ይችላል። ከልጅና ከሩታ ጋር ሊሆን ይችላል፣ ያስተሳሰብ ሊሆን ይችላል። ግን ደግሞ ትክክል አይደለም እያልኩ እኮ ነው። ትክክል ብትሆን ኖሮ እኔ በዚህ ልክ አንተ ጋር አልከራከርም ነበር። ከትክክል ያልሆንከውን ነገር ትክክል ሲጀምር ደግሞ ብዙ ሰዎች የተስማሙበት ሐሳብ ከሆነ ብዙ ሰዎች ደግሞ ትክክል አይደለም ካሉ ጥፋተኛው አንተ ነህ ማለት ነው። እንዴ ብቻህን ባዶ ሜዳ ላይ እንዴት ነው በረሃ ላይ ሳር ካላበቀልኩ እያልክ ነው ያለው? ወይንም የሆነ እጽዋት ካላበቀልኩ እያልክ ነው ያለው? የሆነ ሜዳ አሸዋ ላይ ማለት ነው። ይሄ ደግሞ በቃ እንደማይሆን ደግሞ በተደጋጋሚ ከነገርኩ የሰው ልጅ ነህ፣ ሊገባ ይገባል። በቃ እኔ አልፈልግም ካልኩኝ አልፈልግም ነው። ማንም አስገድዶ ደግሞ እኔ ሊያኖረኝ አይችልም። እኔ በፍላጎቴ ነው። እንዴ ነገ ከነገ ወዲያ ከሳገሩኝ ደስተኛ ካልሆንኩኝ ምን ይጠቅማል? አንተ የምትጠቀመው ነገር አለ? የምታገኘው ነገር አለ? የለም አይደለ? ያም ሆነ እኔን ሰላም የኔን ደስታ ነው የምትፈልገው። አለቀ በቃ። ከኔ ጋር መጣላትም መጋጨትም ምንም ውስጥ መግባት አይጠበቅብህም። ሄርሜላንም መጥላት አይጠበቅብህም። ሄርሜላን ከጠላህ እኔን እንደጠላኸኝ ነው የምቆጥረው። ገባክ? እኔ ወደድኩትን መውደድ አለብህ፣ የጠላሁትን መጥላት አለብህ። እንደ ወንድም የሆነ ነገሮችን ማሰብ ከቻልክ ማለት ነው። ስለዚህ ከዚህ በኋላ ለሄርሜላ ያለህ ጥላቻ እንዲወገድ ፈልጋለሁ። እንዴ አይደለም መጥላት፣ በቃ በክፉ አይንም እንድታየት አልፈልግም። አይ ካልክ ደግሞ እኔም እቀርብሃለሁ። በቃ ብንራራቅ ይሻለናል። እኔ እናንተ እሷን ጠልታ እኔን ወደህ አይሆንም። አንዱን ወዶ አንዱን እንትን ማለት አይቻልም። በቃ ከወደድከኝ ካነ ምናምን ሁሉ ነገር ነው መውደድ ያለብህ ማለት ነው። ስለዚህ ነገ ከነገ ወዲያም እንድርቅ ካልፈለክ ሄርሜላን አሰብት ማድረግ መቻል አለብህ። ለአእምሮ ደጋግመህ መንገር መቻል አለብህ። አእምሮ የተለያየ ነገር ሊያስብ ይችላል። የፈለገ ነገር ቢያስብም ከዚህ በላይ ምንም ነገር እንትን ልትላችሁ ይሄ ነው ልልህ የምችለው። ገባክ? እሺ አብርሃም፣ እንዴት እንደተረዳኝ ሊገባኝ አልቻለም። በሌላ ነገር ነው አንተ እየተረዳኝ ያለው። እኔ ግን ለአንተ በማሰብና አሁንም ለአንተ ደስተኛ ሆነ እንድትኖር ነው። ምክንያቱም አሁንም ከሄርሜላ ጋር ሆነ ምንም ደስተኛ ህይወት እየኖርክ አለ። አሁንም አርግዣለሁ አለች። ስለ እርግዝናውም ሄደህ ብታጣራ እንደኔ እንደሆነ ጥሩ ነው። ምክንያቱም ብዙ ነገራቶች አሉ። ሴት ልጅ ነች፣ ብዙ ነገር ልትቀምጥ ትችላለች። ብዙ ነገር አንተ እንድትወዳት ብላ ብዙ ነገር ልታደርግ ትችላለች። ወይም ደግሞ ከአንተ ላለመለየት ብላ ብዙ ነገር ልታደርግ ትችላለች። ወይም ደግሞ ሳታረግዝ በእርግዝና ምክንያት አንተ ብቻ አላውቅም። እሱ ምንም አንተ የሚጠቅም የሚያገባህ ነገር የለም። ይሄ የኔና የሷ ጉዳይ ነው። አሁን ስለማርገዝ ስለሆነ ነገር ስለመዋሸት ስላለመዋሸት እሱ ነገር አይደለም። እዚህ ጋር አሁን እያወራ ያለሁት ገባክ? ይሄ አሁን እኮ ይሄ አሁን በቅርብ የመጣ ነገር ነው። ከዛ በፊት ምችል ጠልሳት አልገባክ? ያለ ምክንያት ዝም ብለህ ከመሬት ተነስተህ እንዴት ሰውን ትጠላለህ? ምክንያት እንኳን እኮ ይገባል። እኔ አንደኛ የጠላኋት ልጅቷ የቤተሰብ ክብር አታውቅም። የቤተሰብ ክብር ነው። ምን ታርግልህ? የቤተሰብ ክብር ነው። ምን ታርግልህ? ነይ ባልካት ቁጥር እየሄደችልህ እንደገና ደግሞ ክፉ ነገር እንኳን አስበህባት ለኔ ብላ እየመጣች እያገኘች ከዚህ በላይ ምን እንድታደርግልህ ነው? ተሸክማ ትዙር እንዴ? ወይስ እስኮኮ ብላ ከሀገር ለሀገር ትዙር እንዴ? ምን ታደርግልህ ከዚህ በላይ? እኔ በሷ ቦታ ብሆን ካንተ ነበር ምርቀው። ምን በሷ ቦታ ብሆን ካንተ ነበር ምርቀው። እንዴ ለምን ማለት ጥሩ ነው። ምን መሰለህ፣ አንደኛ ነገር ቤተሰብ የሚያልፈቅረው ነገር ነገ ላይ ጥሩ አይደለም። ፍሬም አንተ እኮ ብቻህን ቤተሰብ አይደለም አይደል እንዴ? ቤተሰብ ሲባል እኮ እህት፣ ወንድም፣ እናት፣ አባት ተደምሮ ነው። ተረዳኝ። አንተ ብቻህን ቤተሰብ ልትሆን አትችልም እንዴ?
ስለሌላው ስለመፍቀድ ስላለመፍቀድ ደግሞ ጊዜ የሚፈታው ነገር ይሆናል፣ ወደፊት የምናየው ነገር ይሆናል። ግን አሁን ባለንበት ነገር ላይ ግን አንተ ይሄ ነው ብለህ ቤተሰብን ወክለህ መናገር ምንም ማለት አትችልም። ይሄንን አእምሮን ማመን መቻል አለበት። ተረዳኸኝ? ጭንቅላትህን አሳምነው በደንብ አድርገህ ነገረው። መቀበል ስለከበደ ነው፣ ማመን ስለከበደ ነው። ምንም ማመን ከብዶኝ ነው ነገር ማመን ስለከበደኝ ነው። ኤፍሬም ለምን እንወሻሻለን? እኔ ብቻ አላውቅም። ብቻ የፈለከው ነገር መኖር ይችላል። እኔ ከዚህ በላይ ካንተም ጋር እንትን ማለት አልፈልግም። በዚህ ልክም ክርክር ውስጥ መግባት አልፈልግም። አንተን በተናገርኩ አንተን በነገር ባልኩ ቁጥር አንተ እያኮረፍከኝ እኔን ወደ ሌላ ነገር ውስጥ እየከተከኝ ወደ ሌላ ስሜታዊ ውስጥ እያደረከኝ ነው ያለው። ገባሽ? ስለዚህ እኔ አንተን ከመከራከር በቃ መሸሽን እመርጣለሁ። ካንተ መራቅ ወንድሜ እንኳን ብትሆን ካንተ መሸሽን ነው የምመርጠው። ገባክ? እኔ ያንተን ክፉነትም መቼም ቢሆን አልፈልግም። የፈለገ ነገር ቢሆን ማለት ነው። አንተ ወድቀህ እንዳይክ አልፈልግም። እንዴ ነገ ከነገ ወዲያ እኮ የሆነ ነገር ብትቸገር የሆነ ነገር ቢገጥም ቀድሜ የምደርሰው እኔ ነኝ። ወይንም ሩታ ወይ ዳኒ ወይ የሆነ ሰው አይደለም ቀድሞ የሚደርስልህ፣ እኔ ነኝ ቀድሜ ልደርስልህ የምችለው። ለምን? ወንድሜ ስለሆንክ ማለት ነው። በምንም በማንም የማልቀይር ወንድሜ ነህ። ገባ? ብዙ ነገር አብረን አሳልፈናል። ከልጅነታችን ጀምሮ አብረን ብዙ ነገሮች አሳልፈን የመጣ ነው እዚህ የደረስነው ማለት ነው። ስለዚህ ዛሬ ላይ የሆነ ነገር ላጠፋቸው ነገሮች በምንም እየቀጣው እንደ ታላቅ እየቀጣው መንገድን ለማስተካከል እሞክራለሁ እንጂ አንተ የምጠላበት ምክንያት አይኖርም። ገባ? ያንተ ውድቀት የኔም ውድቀት ነው። የአብርሃም ወንድም ነው እሱ መባል አይቀርም አይደለ? ስለዚህ አንተ ውድቀት የኔም ውድቀት ነው። ትልቅ ቦታ ደርሰን እንዳይህ ነው የምፈልገው። ፈጣሪ ረቶኝ ከኔ ያለፊ ሁላችሁንም መጥቀም ነው የምፈልገው። በምንም ነገር ያንተን ጤንነት፣ ያንተን ደስታ፣ ያንተን ሰላም ነው የምፈልገው። ገባ? አንተ የሆነ ነገር ስላረክብኝ ዛሬ ላይ አንተን እኔ በክፋት ወይንም በመጥፎ ነገር ላይክ አልችልም። ተረዳኝ? ፈለገ ነገር ግን ማለት ነው። ስለዚህ ይሄ አስተሳሰብ ነው አንተም ጋር ሊኖር የሚገባው። ስለዚህ ዛሬም ነገም ኤፍሬም አስተሳሰብን አስተካከል። ያልፋል፣ እነዚህ ቀናቶች ያልፋሉ። ለሚያልፉ ቀናቶች ግን የማያልፍ ንግግሮችን ባንነጋገር ሞር የተሻለ ነው ብዬ አስባለሁ። ወንድሜ እኮ እንዲህ ብሎኝ ነበር፣ እንዲህ አስቀይሞኛል፣ እንዲህ ከምትለኝ ነገር ላይ ዛሬውኑ ማስተካከል ያለብን ነገር አስተካክል። በቃ እኔ ምንም አይደለም ካንተ የፈለኩት ነገሮችን እንድታስተካክል ብቻ ነው። ተረዳኸኝ አይደል? አለቀ በቃ። እሺ፣ ስለዚህ እኔ ልሂድ። ምናልባት የምጨምረው ሀሳብ ካለ ጨምር፣ አውራኝ። ግን ደግሞ አሁን ሄደ በቃ ምንም የምጨምረው ነገር የለም። ምክንያቱም በቃ ውስጤ ላይ ያለው መናገር ያለብኝ ነገር ተናግሬያለሁ። በቃ መውሰድም አለመውሰድም የራስህ ፋንታ ነው። እኔ ጋር ያለው ግን የተሰማኝም ስሜት ነግሬያለሁ። ስለ ሄርሜላም ቢሆን አሁንም ቢሆን የቀየርኩት ሀሳብ የለም፣ ነግሬያለሁ። ሌላው ደግሞ ያው ቅድም ይቅርታ ብያለሁ። በቃ ለሁለቱ ሀሳብ ነው የጠራሁት። ምክንያቱም ብዙ ነገራቶችን ብያለሁ። ማድረግ የሌለብኝ እንደ ወንድም ብዙ ነገራቶችን አድርጌያለሁ። እናም እንደዛም ነው ይቅርታም የጠየቁ፣ እንደ ታላቅም ስላላከበርኩም ነው ይቅርታ የጠየቁ። ስለ ሄርሜላ ደግሞ ያወራሁት ነገር ነው፣ ምንም አዲስ ነገር የለም። መውሰድም አለመውሰድም ያው ልክ ብለሃል፣ ካንተ ጋር ነው የምትኖረው። ስለዚህ ግን በዚሁ አጋጣሚ ካንተ ጋር ስትኖር ያንተ ነገር አሳስቦኝ ነው የሁሉ ነገር እያደረኩ ያለሁት። ከኔ ጋር ብትኖርማ ቆየ ካራቋት ካጠገቢ ከአንተ ጋር ስለኖረች ነው አንተን እንደዚህ እየተጫንኩ ያለሁትና ብቻ ይሁን፣ ማድረግ አይቻልም። ይቅርታን ተቀብያለሁ፣ ግን አስተካክል ያልከውን ነገሮች አስተካክል። በቃ ከዚህ በኋላ በሰላማዊ መንገድ ከኔ ጋር መገናኘት ከፈለክ ስታስተካክል ብቻ ነው። ስለዚህ መልካም ቀን። አመሰግናለሁ። እና እንግዲህ ቤተሰቦች አብርሃም መጥቷል። ያው በሰላማዊ መንገድ አውርተን ጨርሰናል። ይቅርታም መጠየቅ ፈልጌ ነበር፣ ይቅርታውን ጠይቄዋለሁ። ስለ ሄርሜላ ማውራት ፈልጌ ነበር፣ ስለ ሄርሜላ ማውርቼዋለሁ። ያው እኔ እንጃ እኔ እንዴት ነው ብቻ አላቅም፣ እንደማስረዳችሁ ምን ብዬ እንደማስረዳችሁ አላቅም። ግን አብርሃም ሩታ ነገር ብቻ ስላደረገችው ኦልሬዲ ሩታ ብቻ አይደለም ጥፋተኛው፣ አብርሃምም ጥፋት ሰርቷል። ይሄ ሀቅ ነው። ሩታ ብቻ ጥፋት ሰርታለች የሚባል ነገር የለም። እውነት ነው እንነጋገረው። እዚች ጋር ሀቃቁ ስለሆነ የምንነጋገረው ሩታ ብቻ አይደለም ጥፋት የሰራችው፣ አብርሃምም ጥፋት ሰርቷል። ስለዚህ ያው ይቅርታ ተባብለው ከእንደገና አብረው ቢሆኑ ባይነኝ እንደኔ እንጂ ሩታ እንደዛ አድርገዋለች፣ ሩታ እንደዚህ አድርጋኝ እንደዛ አድርገው ነው አሁን እንዴት ይሆናል አሁን አይባልም። በቃ አብርሃም እኮ ብዙ ነገርም አድርጓል አይደለ እንዴ? ለምንድን ነው የምንቆሻሸው? ሁለቱም በቃ ስህተት ሰርተዋል። እንግዲህ ስህተት ማይሰራ ደግሞ የለም። የሰው ልጅ ሆኖ ሁላችንም ስህተት እንሰራለን። ስለዚህ ይቅርታ ተጠያይቀው አብረው ቢሆኑ ባይነኝ እንደኔ። ይሄ ነው የምላችሁ። በመጨረሻም ስላዳመጣችሁን ያመሰግናለሁ።